ዛሬ አንድ ሳምንት ሆኖ አይደለም ሃይ አቡ እስካሁን ድምጹን አጥፍቶ የት ገባ ይባላል እንጀራው ሁሉ ኮሻገተ እሱ ቢኖር ኖሮ ለማቱ ባዶ ነበር እኮ የሚሆነው ስለማትጋግሪ ነው ምን ይብላልሽ ታዲያ ወይኔ ወንድሜ ይሄው ምግብ ብሎ ወጥቶ እንደወጣ ቀር እኔ ጭንቅ ግራ ግብትን ያለኝ እንደው ወጥቶ ሲቀር እንዴት ግራ ግብት ታይልህ አንድ ወንድም አይደለም እንዴ አይ ግራ ግብት እንኳን ያለኝ እሱ እኮ ያፍርሜ እኔ ተመልሶ ይመጣል ይመጣስ ይጠቅመናል ወይ ብዬ እያሰብኩኝ እኮ እዛው ቢሆን አይሻልም ለምን ራስ እዛ በወጣህበት አትቀር ወይኔ አቡን የበላጅ ብቋል ጮሃል አቡን ጅብ ሊበላው እርግጠኛ ነኝ ጅቡ ራሱ አቡ በልቶት ነው እኔ አንቆት ዋሊ ተጣ ታች ወርዶ ምናምን ወንዝ ምናምን ይያለን የጠፋብን ስልኩ ጠራ አንቺ ደሞ ወርኩስ ብለሽ ነው እንዴ ስሙን ሴቭ ያረክሽው በይቀይሪ ቶሎ ምን አንቺ ካልጠፋ ስም ነው አቡ ወንድማችንን እርኩስ ያልሽው ድንጋይ አለ ደነዝ አለ ደደብ ማለት እየቻልሽ ስለሌለ ነው አይደል ወንድሜን እንደዚህ እርኩስ ብለሽ የጻፍሽው ግድ የለም ቢመጣ ኖሮ ከምድረገጽ ነበር የሚያጠፋሽ ወይኔ ደም ቢሆን እንደዚህ ብለሽ ሴቭ ያረክሽኝ ያሳይሽ ነበር ተሳስቼ አንተ ጋር የደወልኩት ስልክ ሳይለንት ነው መሰለኝ ምንድነው የምታሳያት አሳያታ አላሳያት እንደውም በጉጉት ትሙት አላሳያት አይ እናንተ እንዴ ወይ እንደው ቶሎ እንድናገኘው ጸሎት እናድርግ እንዴ ወራ እንዴ የባሰ ቢጠፋስ አጋንንት እኮ ጸሎት አይወድም እንዴ በምን አወቅ አብራችሁ ትላለህ እንዴ በቃ የዚህ ቤት ሰዎች አጀንዳ ማስቀየር ነው አይደል ስራችሁ አሁን አቡን ለማግኘት ምን እናድርግ ነው በቃ እንፈልገው ምን ማድረግ ምንችለው እሱን ብቻ ነው እስካሁንስ እየፈለግነው አይደለም እንዴ ከናንተ ጋር ከማውራት ከላሴ ጋር በማከር ይሻለኛል ብሬ ከራስ ጋር እንዴት ነው የምትማከረው ቢያንስ አንዳችሁ እዚህ ሆኑ እኔ ምለው አባ ፖሊሶቹ ግን ምንም ፍንጭ አላገኘንም አሉ አዎ ምንም ፍንጭ አላገኙም እኔ ፍንጩንም ቢሆን ሰርቋቸው ይሆናል እሱ አረበስባ ፍንጭ አይደለም ምንጭ ራሱ ይሰርካል በሉ እኔ አረፍ ልበል እናንተ ተመካከሩ ዳድ ግን በጣም ነው ያዘነው የእውነት ወይ አቡ እስኪገኝ ድረስ ማጽናኛ ስለንንስጠው ሲጀመር በላጲስ ነው እንዴ ጠፋው ህይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዘበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አርገን ዘጠኝ ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ የዲኤምሲ ሪል ስቴት የመጨረሻ ብሎክ ተለቀቀ የከተማን እይታ ከተዋበ ኮሪደር ልማት አረንጓዴ ስፍራ ጋር የጧት ፀሐይን አዳምሮ ያዘው ብሎካችንን ለቀንሎታል በ90 ቀናት ውስጥ 1300 ቤቶችን ሸጠን ይጨረስን ሲሆን ለመንደራችን የመጨረሻ የሆነውን ብሎክ ከልዩ ቅናሽ ጋር አቅርበንሎታል 70 ካሬ ባለ 1 መኝታ በ431 ሺህ 100 ካሬ ባለ 2 መኝታ በ620 ሺህ 140 ካሬ ባለ 3 መኝታ በ870 ሺህ ባለ 4 መኝታ 168 ካሬ በ1 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሁኑ
ለበለጠ መረጃና ለሳይት ጉብኝት በ0912 487202 ወይም በ0961 47 80 81 ይደውሉ። ዲኤምሲ ሪል ስቴት። ቀልቤን ገፈፈው እኮ። ከየት ነው የመጣው? ወንድሜ ለወስድህ ነው የመጣሁት። አረ እሱ ነው የሰረቃችሁ ምናምን ብለን ልታስይዘኝ? በዘር በለልኛውን ከፊት ለፊቴ። ከየት ነው የመጣው? ለኛ ለመልካም ሰዎች የተዘጋጀች ምድር አለች፣ ገሃነም ትባላለች። ከዛ ነው የመጣሁት። እሷንም አቃጥላት ልደፋ ስትል አንቅራ ስተፋ ነው አይደል የመጣው? ወንድምህ እዛ ገሃነም ውስጥ ጎዳና ተዳዳሪ ሆኗል ሲባል ልረዳህ ነበር ሄድኩት። ነገር ግን መልካም ሰዎች ብቻ ነው የሚገቡት፣ እሱ የለም አሉኝ። ስለዚህ አሁን የመጣሁት ልወስድህ ነው። ሞታል እንዴ? አዎ፣ እዚህ እናንተ የምትኖሩባት ምድር የለሁም። እና አሁን ታዲያ በቅለህ ነው? በላውን እዚህ አታድርቀኝ፣ ዘርበልልኝ፣ አለበለዚያ ሰይፋለሁ። አምጣው ስለተባልኩ ብቻዬን መሄድ አልችልም። ስለዚህ ልወስድህ ነው የመጣሁት። ኧረ እባክህ ይኸውልህ፣ እንደምትላቸው ምድር በጣም ጥማኛለች፣ ልሼ ሳልጨርሳት አልመጣም ብሏል በላቸው። መዋሸት አይቻልማ። ማታም ስትዋሽ ሰምቻለሁ። ጅቡን እንደበላሁት አድርገህ ተናገርክ። ከዛ ቢመጣ ምንም አይጠቅመንም አልክ። ችግር የለውም፣ እሱን እዛ እንፋረዳለን። አሁን ጊዜ አንፍች። ና ቶሎ ልውሰድህ። ከጀርባዬ ላይ ውጣ። እንዴ ማታ ያወራነውን ስትሰማን ነበር ማለት ነው? አዎ፣ እዚህ በመንፈስ ከናንተ ጋር ነበርኩ። አሁን ራሱ ምን እያሰብክ እንደሆነ ማወቅ እችላለሁ። ፍርሃት፣ ድንጋጤ እያለህ ነው። አለማመን እየተሰማህ ነው አይደል? አዎ። ብፌውንም የከፈትከው ረዱ ገንዘብ ያስቀመጠች መስሎ ልትሰርቅ ነው አይደል? አንተ ሌባ። ኧረ አይደለም። አዎ። ሌብነት ምንም አይጠቅምህም። ወይ ጊዜ አቡ፣ አንተም የሚዘረፍ ስታጣ እኔ መምከር ጀመርክ። በላውን ከፊት ለፊቴ ዘርበልልኝ። አሁን ሰዓት አትፍች። ቶሎ ወደ ገሃነም ልውሰድህ። ቀጣይ ውሮ ነው መወስዳት፣ ግን ዛሬ አይደለም። አልመጣም። እኔም አንተን ካልወሰድኩ እንዳትመጣ ተብያለሁ። ስለዚህ የግድ መሄድ አለብህ። አልሄድም አልኩህ እኮ። ትሄዳለህ። ሁሉም ሟች ቀኑ ሲደርስ እንደዚህ ነው የሚከራከረው። ልትመታኝ እያሰብክ ነው አይደል? እጅህን እንዳትሰነዝር፣ ይቆረጥብሃል። ና አሁን ቶሎ ልውሰድህ። አልሄድም። ትሄዳለህ። ምንድን ትሄዳለህ? አልሄድም። ያኛው ጠፋ፣ አንተ ደግሞ ልታብድ ነው። በህልሜ አቡ ነህ እንዴ? ተሰምኛለሽ? እቺ ቃሳ ትታጠብ ከዚህ ንቅንቅ እንዳትይ፣ አለበለዚያ እደፋሻለሁ። በጣም ያለልሽ እሱን አደፊ። አንቺ ስለምትቀይኝ ነው ተናግሬያለሁ። ሳይታጠብ ንቅንቅ እንዳትያት። ወይ ጣጣ፣ በቃ ሻጥበሽ እስክትጨርሺ ንቅንቅ አልልም። አንቺን እኮ ነው ጠብ የምለው። ምን እንዳልገባው ትሆኛለሽ። እንዳልገባሽማ መቼ ሆንኩኝ? እንደገባሽ አውቄ መሰለኝ የምሰማሽ። ምንድን ነው የምታወናብጁ? አሁን የንቃ ታጥቢያለሽ አታጥቢም? እኔ አላጥብም፣ ጥፍሬ ይሰበርብኛል። ኧረ ለደረቅ እጥበት ላውንደሪ ይግባልሽ። አይደለም ጥፍርሽ እጅሽ ይሰበር፣ ቁጭ ብለሽ ጠቢያት። እኔ አላጥብም እንዴ? አላጥብም። ለምንድን ነው የማጥበው እንዴ? ምንድነው የሚያጨቃጭቃችሁ እህቶቼ? ጭራሽ አላጥብም ማለቷ ሳያንሳት ልትመታኝ ትጋበዛለች። ምን ውሸቷን ነው? መቼ ነው ተጋብዤ ደግሞ አልበላም ያልኩትኝ? እኔ አላጥብም ያልኩትኝ። በቃ አትጨቃጨቁ፣ ችግር የለው። ምን ያጥበዋል? ምን በልበልበላት። ተነሳ ወረኛ። ለምዳሃላ እቃውን በኪስ ይዘ ሄደ ልትሸጥ አይደለም። እኔ ላገዛችሁ ብዬ ነው። ያለ እኔ ማን አላችሁ? እውነትህን ነው። በቃ የኔንም ልብስ ጠብልኛ። ደስ ይለኛል። እኛ እርስ በርስ ካልተባበርን ካልተጋገዝን ማን ሊያግዘን ነው? ነገ እኮ አንዳችን ላንቀጥል እንችላለን። ምንድነው እሱ ማንቀጥለው? ሰው እኮ ከሚወደው ሰው ድንገት በማያውቀው ምክንያት ሊለይ ይችላል። ስለዚህ እስካለን ድረስ ነው መተባበር መተጋገዝ ያለብን። ለዛ ብዬ ነው። እኔ የምልህ ግን ማናችንም የማንም ሂሳብ ከሌለብን እንዴት ነው የምንተሳሰበው? ይህንን አስበህበታል? ስለዚህ እስካለን መተሳሰቡ ይሻለናል። እሱ ነገር እኮ እዚህ አካባቢ የሚሸጥ አይመስለኝም። ወይ ካልሆነ በቃ አንተ ገዝተህልኝ ትመጣለህ። አቡ አሞሃል እንዴ? ኧረ እኔ አላመመኝም።
አደራ እምላችሁ ግን እርስ በእርስ ተሳሰቡ እሺ። እኔ ባልኖርም የሚያስፈልጋችሁን ነገር ደግሞ ከኪሴ ውሰዱ። የተቀደደ ኪስ ይዘ ከኪሴ ውሰዱ ስትል ትንሽ አታፍርም? አሰፍቻለሁ። ከራባችሁ ዳቦም ቆሎም ስላስቀመጥኩ ከዛ ወስዳችሁ ብሉ። ዳቦ እኮ ቆሎን ገፍትሮ እንዳይጥልብን ለየብቻ ብታረገው ጥሩ ነበር። ወይኔ እሱ እኮ ነግሮን ነበር፣ እኛ ነን እንጂ ያልገባን። ሰው ሊሞት ሲል እኮ ይታወቀዋል። ከሞተ በኋላ ምንድነው የሚታወቀው? ሊሞት ሲል ነው። ያው ሊሞት እንደሆነ ያውቀዋል ማለት ነው። አንቺ ታውቆሽ ነበር? አቦ ነው እንጂ እንዴት ታውቆት ይሆን እንዴ? ባታገኙኝ ምናምን ሲል የነበረው አንቺ ልጅ ሞቶ እንዳይሆን። እኔ እንጃ፣ እኔ ልሞት ስላልሆነ እኔ አልታወቀኝም። እርግጠኛ ነኝ ሞቷል። ይሄ እርኩስ ዝልዝል ጥብስም ሸክላ ጥብስም ቅቅልም ሆነ አማርኛ አልኩት እንዴ እየጎተተ ወደ ሲኦል የሚወስደኝ። ምናልባት ቀን ስታስብ የነበረውን ነው ያቃዠህ። እኔ አሁን ሌላ ስጋት ውስጥ ወድቄ ያለው። ተነስ ግድ የለህም አይዞህ። የኔ ነው ከሁሉም የሚብሰው። ቆይ ምንድነው ያንተ ስጋት? ያ ሁሉ ስታጠራቅም የኖርከውን አሁን የእዝን ብለው አንተ ስድሮቹ የሚሰጡ ይመስላል? ማረጋገጫ ሲሉ የጩባውን ህልሜ ይውት አትላቸው። ነገርኩህ፣ አልሞተም እኮ። ባይሞት ነው ታዲያ በህልሜ ታየኝ? ቆይ እሺ ስላለመሞቱ ምን ማረጋገጫ አለ? እሱን እኮ ነው ስጋት ላይ ነኝ የምልህ። የቤቱን ካርታ ካስቀመጥኩበት አጣሁት። ማለት ምን ማለት አለው? ካርታው የለም። ይዞት ጠፍቶ ከዚያ ሐሰት ውክልና አሰርቶ ቢበደርበትስ? እሱማ እንደዛ የሚያደርገው በህይወት ቢኖር ነበር። አስበዋል። እዛ ሲሆን ለአንዱ ባንክ በሐራጃ ሲዞብን በኋላ የቤታችንን ወስደው የሆነ የሙታን ስቶር ነው የሚያደርጉት። ሰው የነገርኩህ እኮ። ሞት ቀላል ነገር መሰለህ እንዴ? መች ድሮ ነው፣ አሁን ነው ቀላል ያለው ነው። ይልቅ ይኸውልህ ዕዳ ውስጥ ሳይከተን በዛም በዚህም ብለን እንድረስበት። ምንድን ነው የሚያፈዝ? አይ በህልሜ ሳየው እጁ ላይ የቤቱ ካርታ ነበረ አልነበረም የሚለውን እኮ እያሰብኩ ነው። ምንም ላስታውስ አልቻልኩም። ቢኖርስ በቀጣይ ህልምህ ተቀብለው ልትመጣ ነው? ይቅርታ ጨንቆኝ እኮ ነው። እንደወሩ አሰብኩኝ አይደለ? እሺ ቆይ አሁን ምንድን ነው የምናደርገው? ይኸው እንዴትም ብለን ፈጥነን መድረስ አለብን። ግን ቆይ ሞቶ ከሆነስ? አንድ ነገር ግን መዘንጋት የለብንም። ምን ማለት? ልጅ እያለን አንዳችን ቀድመን በህይወት ከሌለን ላንተ አወርሳለሁ ብሎ ቃል ገብቶልኛል። የኔንም ትወስዳለህ፣ ለሱ አታስብ። እውነት? ታዲያ ካሁን ውስጠኛ እኔ ከነሱ ጋር መጨቃጨቅ አልፈልግም። ወርቁ አሁን እሱን ተውና የት ብለን እንፈልገው? እንጃ፣ ግን ያው ማናገኘው ቦታ ብንፈልገው ነው ጥሩ። የማይገኝበት ቦታ? የሚገኝበት ቦታ ነው እንጂ መፈለግ ያለብን። የማይገኝበት ቦታ ምን ብለን ነው የምንፈልገው? አይ ያው አጣ ነው ብዬ እኮ ድርሻውን እንደወስድ ነው። ምንድነው አንዴ ወሰደኝ አንዴ አውርደኝ የምትይው? ከአቡ ጋር ሰማይ ቤት አልነበርኩ እንዴ? እንዴት እዚህ መጣው? ምን? አንቺንም ወሰደሽ? አንተንም ወስዶህ ነበር? ታዲያ እንዴት አላገኘሁህም? እኔንማ ሊወስደኝ ሲመጣ አንጠባጠብኩታ። ሰዎች ገላግሎኝ ነው ይዘውት ሄዱት። አፍንጫው ላይ ደም አላየሽ? አይ አላየሁም። የት ነበር ሊወስደኝ የነበረው ግን? ወይኔ በወሰደኝ ኖሮ። ኧረ እንኳንም ቀረብሽ፣ እንኳን አልወሰደሽ። እኔ ሞተሽ ነበር። ገሃነም እኮ ነው የሚወስድሽ። ቆይ ሞቶ እዛ ስራ ጀምሮ ነው እንዴ? ረዱ እኮ የሚሞት ሰው ይታየዋል ትል ነበር። አዎ ሞቶ ሳይሆን አይቀርም። ለዛ ነው ነፍሱ እያሰቃየችን ያለችው። ቀብሩ ላይ ቤተሰቦቹ ካልተገኙ ነፍስ እንደዚህ ታሰቃያለች አሉ። ኧረ እባክህ፣ እኔ ግን የሰማሁት ማለት ነው ቀኗ እስከሚደርስ ነፍሱ ዛፍ ላይ ትቀመጥና ከዛ በኋላ እየወረደች ታሰቃያለች ነው የሰማሁት። ያቡን ደግሞ አስቢው፣ ማጅራት መቼ ነው የምትሆነው? ወይ ደግሞ ከጦጣ ጋር እዛው ትዳር ትመሰርት ይሆናላ። አዎ እንደዛም ሊሆን ይችላል እኮ። እንዴ ጉሬዛዎች እንደዛ ነው የተፈጠሩት ይባል የለ እንዴ? ለዛ እኮ ነው ሰው የሚሰራራቸው። ቆይ ግን እኔ የምልሽ አንዴ ነው ወይንስ ሶስቴ ምናምን ነው የታየሽ? ሶስቴ ከታየሽ እኮ አንቺም ሟች ነሽ። ውሸት ነው እባክህ። እኔ አጠገቡ ሆኜ ስንት ያርል እንዲያየሁት መቼ ሞትኩኝ? በአንዴ ህልም እኮ አይደለም ያልኩሽ፣ ሶስቴ ተደጋግሞ ከታየን ያልኩት። ወይኔ እሺ ቆይ ከዚህ በኋላ ምንድነው የምናደርገው? እንዳይታየን ከዚህ በኋላ በቃ መተኛት እናቆማ። ይኸውልሽ ድጋሚ በህልምሽ እንዳይመጣ ከፈለግሽ ይሄ ጤና አዳም፣ ኮሰረት ምናምን የሚባሉትን ነገሮች በአፍንጫሽ በአፍሽ ማድረግ አለብሽ። በተለይ ደግሞ ጭንቅላትሽ ላይ በሶ ቢላ ምናምን ማድረግ። በቃ በሶስ? እሺ ቢላው ቢወጋኝስ? ምን ቢላ? አሁን በሶ ቢላ አላልክም እንዴ?
አንቺ ምንድን በሶ ቢላን ያልኩሽ እኔ ያው እጽዋት ምናምን ነው ነፍሶች እሱን ይፈራሉ አሉ እኔ እኮ ብር የሆነ ጊዜ ማለት ነው ሬሳውን አረቀው ካልቀበሩት ነው ነፍሷ መታ የምታሰቃዩ ሲል ሰምቻለሁ ለምን ለቀበሩ ሰዎች ሬሳውን አረቀው እንዲቀብሩት አልነግራቸውም እኮ እኔም እኮ እሱ ልልሽ ነው የነበረው እኔ ምልህ ግን በጣም አረቀው ከቀበሩት አሜሪካ ነው ወይስ እዚሁ አፍሪካ ነው የሚሆነው አንቺ ደግሞ ወደ ጎን መሰለሽ እንዴ ወደ ታች ጥልቅ ነው እንጂ ቆይ ግን እኔ ምለው እቺ አብራው ጂም የምትሰራው ልጅ አድራሻዋን ታውቂዋለሽ እንዴ ቤቷን አይ አላውቀውም ስለሱ ጥሩ ኢንፎርሜሽን የምናገኘው እሷ ጋር ነበር አሁን እንዴት ነው የምናደርገው ታዲያ እንዴ ታዲያ ለምን ጂም ሄደን የቤቷን አድራሻ አንጠይቅም ኧረ ውሮ ሲጨንቅሽ ለካ ትክክል ነው የምታስቢው እኔ እንኳን እንዴት አልመጣልኝ በእናትሽ ትክክል ነው እንዲዳው ለካ የጂሙን ደግሞ አድራሻ እናቀው የባለፈውን ቀይረውታል ምን ይሻላል በእናታችሁ እና ምን ይሻላል በቃ መሰቃየታችን ነው ስልኳን እንኳን ብናገኘው ጥሩ ነበር ወይ ስልኳ እኮ አለኝ ታዲያ ሁሉ ስለፈልፍ ዝምት ያለሽ እንዴ ቤቷን ነው እንጂ ስልኳን መች ጠየከኝ ያው አይደል እንዴ አንቺ እኔን እንዴት ማሰብ ያቅትሻል አረ ንቂ አሁንም በህልሜ ነው እንዴ ጣቢያ መምጣት አይተበቅባችሁ የደረስንበትን እኛ እናሳውቃችሁ ነበር አንዴ ይዘናል ጉዳዩን ከጉዳዩ እሱን ብትይዙልን ነበር የምንፈልገው እባክህ ሳጅን እባክህን ልጄ ጉር ሳይሰራኝ አግኙልኝ እባካችሁን የህግ አካላት የከፋ ነገር ሳይደርስበት ድረሱልን እንዴ ሳጅን ወይ ታግቶ ይሆን እንዴ ራሱን ያግታል እንጂ እሱን ደግሞ ማን ያግታል ተረጋጉ እንጂ መረጃውን በየክልሉ በትነናል እና ክልሉ ሰብስቦ ነው የሚያስረክበን ደግሞ ከቅዱ ውጪ አንሰራም ብንባልስ አባ ልጁ አጭበርብሮ እንደጠፋ ነው እንደምታስበው ምን እንደደረሰበት ምን እናውቃለን የመጨረሻ ቀን ያያችሁት ምልክት አለ አዎ አነጋገሩ ሁሉ ተስፋ ይቆረጠ ሰው ነበር እንዴ ብዙዎች እኮ ተስፋ እየቆረጡ ራሳቸውን ያጠፉ ነው እንዴ ነው ፈራው አንቺ እንዳያጠፋሽ ነው የፈራሽው ደግሞ በቅርቡ ተስፋ ተሞልቶ ያልፍልኛል ታገሱ ሲል ነበር ምክንያቱም ካርታ የለማ ይዞት ነው የጠፋው ሁለታችሁም ተቃራኒ ነገር ነው ያወራችሁት ለማንኛውም አቡን እንዴት እንመልሰው በምርጫ ይሻላል ወይስ ባዛምድ አፋልጉን እንጂ አስታርቁን አላልን እየተባበርናችሁ እኮ ነው ያለነው እናንተ የትም የጣላችሁትን ኬት እናንተውኛ እሺ እኔ ያለው ተውት በቃ አንደኛው ልጅ ቁማር በልቶት ይሆናል በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም የምጠይቅሽን ጥያቄ በስነ ስርዓት ማትመልሽ ከሆነ በዚህ ገመድ አስረን በርበሬ ነው የምናጥም አቡን የት ነው ደበቅሽው እኔም ከናንተ ነው እየሰማ ያለሁት እንዴት ነው ያለው የሌባ አይነ ደረቅ መልሶ ልብ ያድርቃሉ ለካ አንድ ላይ ነው የምትሰሩት አቡ ልብ ግዢ ሲለኝ ነበር ምን የበሬ ነው ሰው ነው የምትሸጡት ምንድነው የምታውቁት እናድርጋችሁት ነው አቡ የተጠየቅሽውን ብቻ መልሽ አቡን የት ነው ገለሽ የቀበርሽው ጭራሽ ሞቷል እንዴ አያደርገውም ቆይ ምን አጎደልኩበት ሁሉንም ነገር ሰተሽዋል የተረፈውን ደግሞ ለኔ ትሽጭኛለሽ ሄጂ አንቺ ከሰሉን አምጪው ሻንዴ ነይ ቁጭ በይ ቆይ ላቀጣጥልልሽ ተቀጣጥሏል ጩባውን ያልኩሽ ምንድነው ያደረጋችሁት ተናገሩ አለበለዚያ ይሄንን በርበሬ እዚህ ውስጥ ነው የምጨምረው አረ ግን በቃ እንደዛ ከሆነ የሆነ ቅመም ነገር ጨምሪበት ብቻውን ማቃናው ራሱ ደስ አይልም ወይ ደግሞ በእንጀራ ጠኝን እርቦናል የት ነው ያለው እንዴ በሰው ውስጥ ነው አቡን ያልኳችሁ እንዴ ምንድነው ደግሞ እናንተ
ጭራሽ መጫወቻ አደረጋችሁት ማለት እየተጫወታችሁበት ነው እንዴ? አቡን በርበሬ መቀለጃ አደረጋችሁት? ኧረ ረዱ ያስፈችን በእናትሽ እንዴ! ምን ፈልገሽ ነው ያሰርሻቸው? እንኳን አሰርሻቸው ሰው አለመኖሩን አውቆ ቢጣፉ አስፈታኝ አንተ። ይኸውልህ አቡን ስታጣው እኔን ካላገባኝ ብላ ስታስገድደኝ ነው የደረሳችሁት። አንቺ ከዚህ ቤተሰብ ጋር በጋብቻ መዛመድ ፈልገሻል እንዴ? ኧረ እምቢ በይ። አይደለም በይ፣ ለራሱ ሊያገባሽ ፈልጉ። ማን ነው? እንጃ። ምንድነው እነሱ? ብሬ ክፈት እንጂ። ልጅ እያለ አባት ይከፍታል። ረዱ ነው አንቺ ክፈች። አይ ወርቅዬ ይሻላል። ወርቅዬ ክፈተው አንተ። ኧረ እባክሽ አፍ መክፈት መሰለሽ እንዴ? ማለት ምን ቀላል እኮ ነው። ነይ ጉሮ ክፈቺ። እኔ የጀመርኳት ህልም አለች፣ እሷን ልቀጥላት። እናንተ ክፈቱ። በቃ ክፈት አንተ። አለበለዚያ እኛ አንተኛና አንተ ስትበጠበጣት ነው የምታለው። እሺ ታዲያ ነው አንድ ላይ እንክፈት እንዴ? ዝጋው በቃ ዝጋው። ምን እያያችሁ ነው? ምንድነው? ከየት ነው የመጣኸው? ምን ከየት መጣ ትለዋለህ? መቃብሩን ፈቅሎ ነው የተነሳው። አታውም እንደ ፊቱ ላይ የመቃብር አፈር? ኧረ ይሄ ነገር ሰው አይደለም መንፈስ ነው ወይስ በሆነ ሰው ህልም ውስጥ ነኝ? አልጋዬን ቼክ ላድርግ እንዴ እንዳለውና እንደሌለው እንዳቅ። ረሳችሁ? ወይ በቃ አለቀሰ። መንፈስማ ቢሆን ኖሮ አያለቅስም ነበር። ከየት ነው የመጣኸው? ብነግራችሁ ትጨነቃላችሁ ብዬ ነው ያልነገርኳችሁ። ስደት ሄጄ ነበር፣ ከዛ ነው የመጣሁት። ኧረ እባክህ እና መርከብ ረስተን የተመለስከው? እችንማ ሲስተም እናውቃታለን። መንፈስ ነው። ረሃቡን አልቻልኩትም፣ አቃተኝ። ትክክለኛው ሰው መሆን እስኪረጋገጥ ግቢ ውስጥ ተኛ። ራበኝ፣ ምግብ ስጡኝ። እንዴ አይ ሰው ነው ራሱ በቃ ራበኝ።